ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንዴት ሰነበታችሁ? ይህ በቂርቆስ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት እየተዘጋጀ የሚቀርበው ማን ምን ይጠየቅ የተባለው የቶክ ሾው ፕሮግራማችን ነው። በዛሬው የቶክ ሾው ፕሮግራማችን ከቂርቆስ ክፍለ ከተማ ትምህርት ጽህፈት ቤት ኃላፊ ከሆኑት አቶ ሰማኸኝ አስታጥቄ ጋር ቆይታ እናደርጋለን። አቶ ሰማኸኝ እንኳን ደህና መጡ። ወደ ስቱዲዮ ማክብረውን ስለመጡ በጣም ደስ ብሎናል። ለህዝብም ለሚነሳው ጥያቄም በዘርፉም ለሚነሳው ጥያቄ ምላሽ ለመስጠት ደግሞ ስለመጡ በድጋሜ ክብረት ይስጥልን ብለናል። እስኪ እንደ መግቢያ እንዲሆነን አቶ ሰማኸኝ ማን ናቸው? የት ሰሩ የሚለውን ባጭሩ ይንገሩን እስኪ። እሺ፣ ስሜ ሰማኸኝ አስታጥቄ ይባላል። ያው አሁን በክፍለ ከተማ ደረጃ የትምህርት ቤት ኃላፊ ነኝ። ያው በተለያዩ ተቋማቶች በኃላፊነት አቅም የፈቀደውን ፓርቲና መንግስት የጣለብኝ ኃላፊነት እየተወጣው ቤተሰቤን በማገልገል ላይ ይገኛል። እኛም ስላገኘነዎት በጣም ደስ ብሎናል። እስኪ እንደ መንደርደሪያ እንዲሆነን ያው ትምህርት ነክ ጉዳዮች ላይ ነው የምናተኩረው። እንደው ለአቶ ሰማኸኝ ያው ቅድም ብለውታል መምህርነት ላይ አሳልፈዋል። እንደው ለአቶ ሰማኸኝ ትምህርት ምንድን ነው? ሳይንሱ ፊሎሶፊ የሚያስቀምጠው አለ። ያው ትምህርት ለውጥ ነው። ትምህርት ብልጽግና ነው። ትምህርት እድገት ነው። ትምህርት ሳይንስ ነው። ትምህርት ነገሮችን ሊለውጥ የሚችል የትኛውም አሁን ላይ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮችን ሊለውጥ የሚችል ሁሉን ለውጥ አሁን አጠቃላይ ዓለም ለደረሰበት ሁሉ የቴክኖሎጂ በየትኛውም አስፔክት አጠቃላይ ዓለም ለደረሰበት ትምህርት ወሳኝ እና ቁልፍ መሳሪያ መሆኑን እንረዳለን። በተለይ ይህንን ተገንዝቦ ተቋምን ከመምራት አንጻር ትምህርት ጽህፈት ቤት እርስዎን የሚመሩት እንዴት ይገለጻል ውጤታማነቱ? ያው እንግዲህ የትምህርት የባለ ብዙ ድርሻ አካል ነው። የአንድ የተቋሙ ብቻ ሳይሆን በተቋም ውስጥ ብዙ ባለድርሻ አካላት አሉ። መምህራን አሉ፣ ትምህርት አመራሮች አሉ፣ ሱፐርቫይዘሮች አሉ፣ የትምህርት ባለሙያዎች አሉ፣ ወላጅ አለ፣ ተማሪ አለ። ሌሎች ደግሞ በዛ አጋዥ የሆኑ መንግስታዊ፣ መንግስት ያልሆኑ ተቋማቶች አሉ። ስለዚህ እነዚህን የጋራ አስተሳስሮ ለውጤት እንዲበቁ የእነዚህን አሰላስሎ በአግባቡ መምራት፣ ማስተባበር ወደ ውጤት እንዲመጣ እንዲቀየር የማድረግ ስራ ይሰራል። ይህንን ስራዎችን በመስራት ላይ ነው የምንገኘው። ይህን በማድረጋችን ከጊዜ ወደ ጊዜ በርካታ ለውጦች መንግስት ኢንቨስት እያደረገበት ያሉ ከፍተኛ ኢንቨስት ከሚያደርግባቸው ተቋማቶች አንዱና ቀዳሚው ትምህርት ነው። በዛም ደግሞ ጥሩ ለውጥ እየተመዘገበ ያለበት ሁኔታ ነው ያለው። በተለይ ያው በክፍለ ከተማ በርካታ ትምህርት ቤቶች አሉት፣ ቁጥሩን ይጠቅሱልናል። እነዛን ትምህርት ቤቶች ሞዴል የማድረግ ከጊዜው ጋር እንደሄዱ የማድረግ ስራዎች ላይ ምን ሰራችሁ? እንግዲህ አጠቃላይ የመንግስታዊ ወደ 24 አካባቢ የመንግስት ትምህርት ቤቶች አሉ። እንዲሁም ደግሞ ግልም እንደዚሁ ወደ 21 አካባቢ አሉ። አጠቃላይ ውስጥ ከ50 በላይ መንግስታዊ የህዝብ ትምህርት ቤት ጭምርኛ ክፍለ ከተማ ስላለ አጠቃላይ ወደ 50 በላይ ትምህርት ቤቶች በክፍለ ከተማችን ይገኛሉ። እነዚህ ትምህርት ቤቶችን ተቋማቶችን ምቹ ለማድረግ በተለይ በጠቅላይ ሚኒስትር ሀሳብ አመንጭነት የትምህርት ለትውልድ መርሃ ግብር አለ። በዚህ 5 ዓመት የትምህርት ለትውልድ በተለይ መንግስታዊ ተቋማቶችን፣ መንግስታዊ ያልሆኑ የግል ድርጅቶችን፣ የቀድሞ ተማሪዎችን አጠቃላይ በትምህርት ላይ ያገባኛል የሚለውን አካል በማስተባበር የትምህርት ቤቶችን ስታንዳርድ የማስጠበቅ ስራ እየሰራን እንገኛለን። በተለይ በዚህ ደግሞ በርካታ ሞዴል የሆኑ በተለይ ኮሪደሩ ደግሞ እንደ ክፍለ ከተማችንም በርካታ ትምህርት ቤቶችን አግኝቶ ያለፈ ነው። በተለይ ኮሪደር ያለፈባቸው አይታችሁ ከሆነ እናንተም በተለያየ ወቅት አይታችሁ ብዬ አስባለሁ። 5 ስታር ሆቴል የሚመስሉ ተቋሞች ትምህርት ገንብተናል አሉን። ስለዚህ ከዚህ ጋር አጠቃላይ ስታንዳርዱን የጠበቀ አጠቃላይ የምድር ግቢ ስራዎች፣ ስታንዳርዱን የጠበቀ የቤተ መጽሐፍ አገልግሎት፣ ስታንዳርዱን የጠበቀ መማሪያ ክፍሎች፣ ስታንዳርዳቸው የጠበቁ የቤተ መጽሐፍት፣ አጠቃላይ የስታንዳርዳቸውን የጠበቁ የመምህራን ማረፊያ፣ የመምህራን ካፌዎች፣ ቢሮዎች
መጸዳጃ ቤቶች፣ ማብሰያ ክፍሎች አጠቃላይ እነዚህ ግንባታቸውን አጠቃላይ ስታንዳርዱን ለማስጠበቅ በርካታ ሂደቶችን ጥረቶችን እያደረግን ነው የምንገኘው። ይሄ ትምህርት ለትውልድ ነው። መንግስት ደግሞ በዚሁ ደግሞ አጠቃላይ እንደ ክፍለ ከተማችን ዩኒቨርሲቲ ነው ግንባታዎች በፍጥነት በጥራት ሁለንተናዊ አገልግሎት ሊሰጡ የሚችሉ ከG+2 እስከ G+4 ግንባታዎች በርካታ ወደ 19 የሚደርሱ ኦልሞስት ሁሉም ትምህርት ቤት ላይ አድሬስ አድርገናል። ግንባታ ያልደረሰው ትምህርት ቤት የለም በሚል ደረጃ ስታንዳርዱን ለማስጠበቅ ከፍተኛ ጥረት አድርገናል፣ እያደረግን ነው። በዚህም በርካታ ለውጦች የመጡበት ሁኔታዎች ናቸው። ምናልባት ይህንን ለማረጋገጥ እንደርሶም እንዳሉት ለውጦች አሉ። እነዛን ለውጦች በምን ማረጋገጥ ይቻላል? ምን ሳያችሁ እናንተ? ትምህርት ስታንዳርድ ሲጠበቅ ትልቁ እና የኢንድ ሪዛልቱ ዋናው ነገር የተማሪዎች ውጤት እና ስነምግባር ማሻሻል ማስቻል ነው። ምክንያቱም የተሻለ ላይብረሪ ሲኖር የተሻለ መምህራን፣ የተሻለ አጠቃላይ ጥምርታ የምንላቸው አሉ፣ የግብዓት አቅርቦት እነዚህ የተሟሉ ሲሆኑ እነዚህ ላይ ደግሞ ኢንቨስት የሚደረገው ተማሪ የነገ ሀገር ተረካቢ የሆኑ ትውልድ ቀራጮች ነን እኛ። እነዚህ ትውልዶች ደግሞ ነገ ሀገር ተረካቢ፣ ሀገር ወዳድ፣ ቤተሰብ ወዳድ፣ ወገን ወዳድ፣ ሰው ወዳድ እንዲሆኑ አድርጎ የመቅረጽ ስራ ነው። በዚህ ላይ ከጊዜ ወደ ጊዜ በርካታ ውጤቶች በስነ ምግባርም በውጤትም የተመዘገበበት ሁኔታዎች ናቸው። ይሄ በክፍል ውጤት ብቻ ሳይሆን አጠቃላይ ስታንዳርድ በሆኑ ፈተናዎችም በከተማ አቀፍም በክልል አቀፍም ስናይ እንደ አዲስ አበባ እንደ ክፍለ ከተማችን በምናይበት ሰዓት ውጤቶች እየተመዘገቡበት ሁኔታዎች ናቸው። ከዓመት ዓመት አሁንም ችግሩ ሙሉም ተቀርፏል ባይባልም ይሄ በኢንቨስት ባደረግነው ልክ ግን ውጤቶችን እያስመዘገብን መሆኑን በደንብ መረዳት ይቻላል። የመምህራን አቅም ጉዳይ ይነሳል እና በተለይ ከዚህ አሁን እርስዎ ከጠቀሱት የዚህ የማስፋፊያ እንደገና የአዲስ ግንባታዎች በተጨማሪ የመምህራንን አቅም ለማሳደግ በዛው ልክ ደግሞ የዲሲፕሊን ግድፈት ያለባቸውን እነዛን የመግራት ጉዳይ ላይ ምን ሰራችሁ? በውጤት ደረጃ የሚገለጽ ነገር ካለ የሚነግሩን ጥሩ። እንግዲህ በትምህርት ጥራት ላይ በተማሪዎችና ስነ ምግባር ላይ የመምህራን አንዱ ከማይተካ ሚና ካላቸው ባለድርሻ አካላት መምህራኖች ግንባር ቀደሞች ናቸው ማለት። መምህራን ተማሪዎች ከየትኛውም ጊዜ በርካታ ጊዜ የሚያሳልፉት ከመምህራኖቻቸው ጋር ነው። መምህራኖች የማይተካ ሚና አላቸው። ያን ተማሪ በስነ ምግባር በውጤት ቅድም እንዳልኩት የተሻለ ተማሪ ሆኖ ቤተሰብ ወዳጅ፣ ሰው አክባሪ ሰው ሆኖ እንዲወጣ በቴክኖሎጂ በፈጠራ የላቀ ተማሪ ሆኖ እንዲወጣ የነገ ሀገር ተረካቢ ጥሩ ተማሪ ጥሩ ትውልድ ሆኖ እንዲወጣ ትልቁ ሚና የሚጫወተው አንዱ መምህር ነው። ስለዚህ መምህራን ጋር ያታዙ አንዱ ለደረጃው የሚመጥን መምህራኖችን ማዘጋጀት ነው። ከዚህ አንፃር በቅድመ አንደኛም በአንደኛ ደረጃም በሁለተኛም ደረጃም ለደረጃው የሚመጥን መምህራኖችን የመመደብ ስራ የማዘጋጀት ስራ እሱ ተሰርቷል። ለምሳሌ በሁለተኛ ደረጃ ማስተር ኦልሞስት ወደ 70% ደርሰናል። ቀሪዎቹን በቀጣይ አንዱ በስራ ላይ እያሉ አፕግሬድ ማድረግ ነው። ማስተር ዲግሪ የነበሩት ወደ ማስተር እንዲሄዱ ማድረግ ነው። ዲፕሎማ የነበሩት ደግሞ ወደ ዲግሪ ነው። በአንደኛ ደረጃም በዛው ልክ ኦልሞስት ወደ ዲግሪ ላይ ነው። በቅድመ መደበኛም ላይ በተለይ አዲስ አበባ ትምህርት ቢሮ ከአሰላ መምህራን ኮሌጅ እና ከደብረ ብርሃን መምህራን ኮሌጅ ሁልጊዜ በየዓመቱ ሳመር ከፍተኛ ወጪ እያወጣ ኢንቨስት እያደረገ ይገኛል። ስለዚህ በእነዚህ በስራ ላይ ያለ ስልጠና አጫጭር ስልጠናዎች ይሰጣል። እንደዚሁ ደግሞ አፕግሬድ የሚያደርጉበት ምቹ ሁኔታ ተፈጥሯል። በዛ አፕግሬድ እያደረጉ የሚሄዱበት ሁኔታዎች ነው ያለው። ከዛ ደግሞ አጠቃላይ የመምህራኖች በአጭር ስልጠናዎች እንዴት ነው የሚነገር የመምህራን ሚና የማይተካ እንደመሆኑ መጠን የሱፐርቫይዘር ድጋፍና ክትትል አለ። እንዴት ነው የሚያስተምረው፣ ለሰፕራም እንዴት ነው የሚያዘጋጀው፣ እንዴት ተማሪ የሚያበቃበት አጠቃላይ ሜጀር የሚደረግበትም የመምህሩ መለኪያ ሁኔታዎች አሉ። የብቃት ማረጋገጫ ሰርቲፋይ በየዓመቱ ፈተና ይዘጋጃል። ስለዚህ አጠቃላይ ያለው ሁኔታ ያንን ሊመጥን የሚችል ወደፊት ከስማርት ሲቲ ጋር አጠቃላይ ትውልድ ቀረጻ ላይ
ሊመጥን የሚችል ለደረጃው ሊመጥን የሚችሉ መምህራኖችን በማዘጋጀት በማሰልጠን በማብቃት በመደገፍ ችግር ያለባቸውን የመጀመሪያ ወደ እርምጃ ከመሄድ በፊት የመደገፍ ስራ እየተሰራ ነው ያለው። እሱም ብቻ ሳይሆን መምህራን ምቹ ሁኔታ እንዲኖራቸው በርካታ ማሻሻያዎች የቤት ኪራይ የቤት ባለቤት እንዲሆን በማህበር ተደራጅተው ባለፈው በክብርት ከንቲባ በብሊን የሚቆጠር ወጪ የተደረገበት ከሊዝ ነፃ መሬት እና በተሻለ አካባቢ በለማ አካባቢ እንዲጀምሩ የተደረገበት ሁኔታ ምቹ ሁኔታ ለመምህራን መፍጠር እዛው መምህራኖች ደግሞ በዲጂታል ላይብረሪ እዛው እንዲጠቀሙ ሁሉም ትምህርት ቤቶች ከቴክኖሎጂ አንፃር ምናልባት ርዕስ ካለ በኋላ ልናነሳው እንችላለን። እዛው የሚቆዩበት ምቹ ሁኔታ ለተማሪዎች የሚረዱበትን ለምሳሌ የተሻለ ካፌ እዛው በአነስተኛ ዋጋ ሲቀር እዛው በአቅራቢያቸው ኢንፍራስትራክቸሩ የተሻለ ሲሆን ትምህርት ቤት ላይ እዛው የመቆየትና ተማሪዎችን የመርዳት ራሳቸውንም የሚያበቁበት ሁኔታ እዛው ሊፈጠር ስለሚችል አጠቃላይ ለመምህራን ይበጃል ነው ይጠቅማል የሚባሉ ጉዳዮች ላይ ለማድረግ ከፍተኛ ርብርብ እያደረግን ነው። አድርገናልም አቅም በፈቀደ መልኩ ወደፊትም የሚቀጥል የሚሆነው ማለት ነው። ሙያ ብቃት አንፃር እንዴት ይገለጻሉ ያሉ መምህራን? ቅድም እርሶም በለውታል ማስተርስ ያሏቸው አሉ። ወደዛም የመግፋቱ ነገር አለ ራሳቸውን እንዲያሳድጉ። በተለይ ደግሞ ያንንም ደግሞ ተግባራዊ የማያደርጉ ደግሞ ማስተርስ ኖሯቸው በተማሪው ፍላጎት ልክ አቅማቸውን ማጣው መጠቀም ማይችሉ ሊኖሩ ይችላሉ። በተለይ ደግሞ ከዚህ ከሚፈልገው አንፃር እሱም ተዘጋጅተው የመግባት ላይ እነዚህ ነገሮች ላይ ምን ይመስላል እንቅስቃሴው? ከዛ አንፃርስ እንደ ሁሉም 100% ስኬታማ ነው ብሎ ለመግለጽ ትንሽ ያዳግታልና እዛ አካባቢ ላይ ያለ የስነ ምግባር ችግር ያጋጠማል ወይ? በዛ ደረጃ ሲፈታችሁት ችግር አለ ወይ የሚለው ነገር እሷን ስለትንሽ 100% ጅምሮቹ እኔ መምህርም ስለነበርኩኝ ስለማቅም በዛ አሁን ያለው መምህር ቀላል የማይባል ቁጥር ያለው ምን ለመናገር ብዙዎቹን ማቃቸው ጓደኞችም ያሉን መምህራን ስላሉ አሁን በአብዛኛው በሚባል ደረጃ በጣም ጥሩ ኢቲካሊ ለተማሪዎቻቸውን ለመርዳት ጥሩ ርብርብ የሚያደርጉ ተማሪዎች ጋራ ጥሩ ሪሌሽን ያላቸው ወላጅ ጋራ በደንብ አክብረው ወላጅ ተማሪ እንደልዩ ነው ወላጅ ከወላጅ የሚጠበቀውን ከመምህር የሚጠበቀውን ከዛም አልፎ ኤክስትራ ትምህርት ቤቱ አመራሩን አጠቃላይ ምድረ ግቢውን ባለቤት ሆነው በጣም የሚሰሩ በርካታ መምህራኖቻችን ቁጥር ከጊዜ ወደ ጊዜ በጣም ብዙ ነው። በዛው ልክ ደግሞ ቅድም ለመጥቀስ እንደሞከርከው እኔም ጠቅሼዋለሁ ክፍተት ያለባቸው መምህራኖች አሉ። ምን አደረጋችሁ? የስነ ምግባር ክፍተት ያለባቸው አሉ። ለምሳሌ ተዘጋጅተው ለሰን ፕላን ሳይዘጋጁ የሚገቡ መምህራኖች አሉ። አጋጥመውና በሱፐርቪዥን ያረጋገጥነው ጉዳይ ነው። ለተማሪዎቻቸው በቂ ሪፈረንስ ይዘው ለትምህርት ለምሳሌ መርጃ መሳሪያ የሚያስፈልገውን ርዕስ ላይ ያን መርጃ መሳሪያ ይዘው የማይገቡ መምህራኖች አሉ። ፈተና አወጣጡ የፈተናን ዲሲፕሊን ይዘው በዛ ደረጃ የፈተና አወጣጥ ጋራ እሱ ክፍተት ያለባቸው መምህራን አጋጥመውናል። እነዚህ ላይ እርምጃ እየወሰድን ያለ ማስጠንቀቂያ ሰጥተናል። መጀመሪያው ድጋፍ ነው። ይሄን ሲያገኝ የጋራ ተደርጓል። ለነዛ መምህራኖች ግብረ መልስ ሰጥቷል። መደገም እንደሌለበት ያሻሻሉ ለውጥ ያመጡ አሉ። ለውጥ ያላመጡ ላይ ደግሞ ተደጋጋሚ እርምጃ እስከ ማባረር የደረስናቸው መምህራኖች አሉ። የስነ ምግባር ችግር ያለባቸው ተደጋጋሚ ድጋፍ ይደረጋል። ካላሻሻለ እርምጃ ይወሰዳል። ስለዚህ ግን ደግሞ በአብዛኞቹ ግን ተደግፈው እንዲመለሱ ነው። አንዳንድ ጊዜ ከስንፍና የሚመጣው ነው። ከእውቀት ከምን ጋባ አይደለም፣ ከስንፍና የሚመጣ ነው። ለሰን ፕላን አዘጋጅቶ ሪፈር አድርጎ ያን ርዕሱ መርጃ መሳሪያ የሚጠይቀውን ደግሞ ይዞ መግባት። ማቴሪያሉ ትምህርት ቤት አለ ተገዝቶ አለ። ለሰን ፕላኑም የዓመት ስኬጁል እንደ ትምህርት በጣም ጥብቅ ቢሮክራሲ ያለው የለም። በደንብ የዓመቷ እያንዳንዷ ቀን እያንዳንዷ ክፍለ ጊዜ ተቆጥሮ የተቀመጠላች በደቂቃ በሰከንድ መቼ ምን ይሰራል ተብሎ የተቀመጠ ነው። ያንን ተከትሎ በማይሰሩት ላይ እርምጃ እየተወሰደ ነው ያለው። ይሄ ተጠናክሮ ነው የሚቀጥለው። አሁንም ማለት ሱፐርቫይዘሮቻችን አሉ፣ የስራ ትምህርት ድንገተኛ ኢንስፔክሽን አለ። ስለዚህ ይህንን የሚከታተል ራሱ የትምህርት ቤት አመራር አለ። የሱፐርቫይዘር ክላስተሮቻችን አሉ። በስታንዳርዱ መሰረት የተደራጁ ናቸው። ስለዚህ እየታየ በዛ መሰረት እርምጃ እየተወሰደ እየተስተካከለ ያለበት ሁኔታዎች ነው ያለው እንጂ ምንም እርምጃ አልተወሰደም እንደዚህ ያጠፋ መምህር የለም የሚል ነገር አይኖርም፣ ሊኖርም አይችልም። ስለዚህ ግን ቁጥሩ ግን ከጊዜ ወደ ጊዜ እየቀነሰ ነው ያለው። መሻሻሎች አሉ የሚለው
በደንብ እንዲወሰድ ስለፈለኩ ነው።